ማንኛውም ሰው ምግብ ሲመገብ ምን አድርገው ነው? ጸሎት አድርገው። ያ ምግቡ ምን ይባላል? አጋፔ። አጋፔ ማለት የፍቅር ማዕድ ማለት ነው። ዝክር ምስክር ያድርግልን። በምንድነው ምስክር የሚያደርግልን? በየት ነው? በሰማይ። ስለምንድን ነው የምናወራው? ስለ ዝክር። አሁን የምነግራችሁ የኔ ልጆች እኔ የማውቀውንና የተረዳሁትን ነገር ነው የምነግራችሁ። እሺ፣ እኛ ምእመን ነን አይደል? ቤተክርስቲያንን የሚያገለግሏት አባቶች አሉ ማለት ነው። እነዚህ አባቶች ሌሊቱን በሰዓታት በማህሌት ይቆሙና በቅዳሴ ያሳልፉና እንደውም እሑድኛ ስናስቀድስ ታያቸው የለ እነዚህ ካህናቶች ቤተክርስቲያንን ያገለግላሉ አይደል የኔ ልጆች? ከዛ ቤተክርስቲያንን አገልግለው ሲጨርሱ ምን ያደርጋሉ? ይቀምሳሉ አይደለ? ምግብ ይቀምሳሉ አይደለ? ከዛ ምግብ ሲቀምሱ ከምእመኑ ውስጥ የበረታ ሰው ምን ያደርጋል? እግዚአብሔር የበረታ ብቻ አይደለም፣ እግዚአብሔር የፈቀደለት ሰው በእለቱ ከምእመኑ ከቤቱ ምን ያመጣል? ዝክር ያመጣል። ምን ያመጣል? እንደ አቅሙ ማለት ነው። ለምሳሌ ሽምብራ ነክሮ ቆልቶ፣ ከዛ በኋላ ደግሞ ባቄላ፣ ከዛ ደግሞ ከጥራጥሬ እህል ደግሞ ካልሆነ ደግሞ ዳቦ፣ ከዛ ሻይ፣ ቆሎ፣ የተለያዩ አይደለም ማርዬ የሆነውን ሁሉ ነገር ይደረጋል ማለት ነው። በቤታችን ያለንን በአቅማችን ምን እናደርጋለን? እንወስዳለን ማለት ነው አይደለ? ለካህናቱ ደግሞ ማንወስድ ከሆነ እዛው ቤተክርስቲያን ውስጥ ደግሞ የሚሰራበት ቦታ ካለ ሰው በጉልበቱ ደግሞ ለመዘከር ከፍ ዝቅ ብሎ ቤተክርስቲያንን ምን ያደርጋል? ያገለግላል ማለት ነው። በሁለት መንገድ ነው። አንደኛው ከቤታችን የምንወስደው ነው ዝክር ማለት አያችሁ። ከዛ ሁለተኛው ደግሞ ምንድነው የምናደርገው? እግዚአብሔር በወቅቱ የፈቀደለት ሰው ይሰበሰብና ምግብ ይሰራል ማለት ነው። እዛ ምግብ ሲሰራ አይታችሁ አታውቁም አባቶች ቤት? አንድ እዛ፣ ሁለት ደግሞ ከቤት ደግሞ እኛ የአቅማችንን ደግሞ ሰርተን ሽሮም ቢሆን ምንም ቢሆን ምግብ ሰርተን ደግሞ ወዴት እንወስዳለን? ወደዛ ማለት ነው፣ ወደ ቤተክርስቲያን እንወስዳለን። ሁለተኛው በዚሁ ላይ በእርግጥ ማንኛውም ሰው ምግብ ሲመገብ ምን አድርገው ነው? ጸሎት አድርገው። ከዛስ ጸሎት አድርገው ይመገብና ከዛስ ግን ምእመኑ አይደለም በዛ ወቅት የሚጸልየው፣ እነዛ ካህናትና አባቶች አሉ አይደል? እነሱ ይባርኩታል ማለት ነው። ከዛ ቡራኬ ይደረጋል ማለት ነው። ገባችሁ? ከዛ ቡራኬ ይደረግና ጸሎት ተደርጎ ምን ይደረጋል? ከዛ ምእመኑ በጾሙ ከሚመጣ በሰንበት ወቅት ምንም አይነት እህል ሳይቀምስ እዛ ይመገባል ማለት ነው። ደግሞ ያ ምግብ ስሙ ምን ይባላል? አጋፔ ይባላል። ያ ምግቡ ምን ይባላል? አጋፔ ማለት የፍቅር ማዕድ ማለት ነው። ፍቅር ማለት ነው አይደለ? ከዛ ያ የፍቅር ማዕድ ምን ይደረጋል? እንመገባለን፣ እንበላለን ማለት ነው። ከዛ አንድ ላይ ሆነን ጉረሽ እየተባለ አባቶች ደግሞ በእጃችን ምን ይሰጡናል? ቡራኬ ዳቦ፣ ሌላው ደግሞ እንጀራም ሊሆን ይችላል፣ ቆሎም ሊሆን ይችላል። ማንኛውም ካህናቶች የሚሰጡን ጸሎት አድርገው የባረኩትን ምግብ ከእጃቸው እንቀበላለን። ከዛ ተቀብለን ውስድ አድርገን ምግባችንን ብልት እናደርጋለን። ከዛ ያ ረድኤት በረከት ይሰጠናል። አሁን ሁለት አይነት ዝክር ነው አላልኳችሁ? አንደኛው ከቤታችን የምንወስደው ነው። ሁለተኛው ደግሞ እዛ ሆኖ ደግሞ መስሪያ ቦታ ካለ ምዕመኑ ተሰብስቦ እዛው የሚሰራው ነው። ምዕመኑ ተሰብስቦ የሚሰራው ዝክር
ምን ይሰጠናል? ጉልበታችን ይባረክልናል። ጉልበታችን ማለት ስንሰራ በአቅማችን ነው አይደል የምንሰራው። ያ አቅማችን እየጨመረልን እግዚአብሔር ጤና እየሰጠን፣ ለምሳሌ እናቶች ወልደው ከሆነ ልጆቻቸው ይባረኩላቸዋል። አያችሁ? ከዛ ደግሞ የበረከት ስራ ይባላል። ያ ስሙ ደግሞ አይገርም? ምግቡ አጋፔ። ምግቡ ምንድነው ስሙ? አጋፔ። ከዛ ያ የፍቅር ማዕድ ነው ብያችኋለሁ። ከዛስ በኋላ ልንገራችኋ። ከዛ ያንን ምግብ ተመግበን በፍቅር በአንድነት በማህበር ሆነን አባቶች የሚጸልዩትን ጸሎት ጸልየን ቅዳሴ አስቀድሰን የበረታ ቆርቦ ከዛ ምን ይሆናል መሰላችሁ? ያንን ዝክር ከቤታችን ደግሞ የምንወስደው ምን ይሆንልናል? እናቶች ከቤታቸው ዝክርን ሲወስዱ ማጀታቸው ይባረጋል። ልጆች ረድኤት በረከት ይገኛል። ትሩፋት ነው፣ ግዴታ አይደለም። ይሄ ትሩፋት ነው፣ ግዴታ። ማንኛውም የሚያስቀድስ ሰው ለቤተ ክርስቲያን ካህናት ምግብ ይዞ ይምጣ የሚል ሕግ የለም። በረከትና ረድኤት ማለት ባለን ላይ የሚጨመርልን። መጨመር ማለት ባለን ላይ። አሁን ለምሳሌ ጥቂት ዘይት ከነበረን በጣም ብዙ ዘይት ይሆንልናል። ያ ደግሞ ከእግዚአብሔር የሚመጣ በረከት ነው። ያንን ስላደረግን ማለት ነው በረከት እናገኛለን። ረድኤት ማለት ጥቂት ኖሮን ሳለ በጥቂቱ መጥገብ ወይም ደግሞ በጥቂቱ መርካት ማለት ነው። በረከት ማለትም ትንሽ ሆኖ ሳለ ተትረፍርፎ ተበልቶ መመለስ ማለት ነው። እና እኛ አሁን ለምሳሌ ዝክር ሰርተን ምግብ አናቅ እኮ ወደ ቤተክርስቲያን ነው አይደል የምንወስደው አይደል? ይሄንን ዝክር ወዴት ነው የምንወስደው? ወደ ቤተክርስቲያን እንሄዳለን። ከዛ ወደ ቤተክርስቲያን ይሄንን ዝክር ወደ ቤተክርስቲያን እንወስድና እንዳልኳችሁ በሰንበት ምዕመኑ ይቀምሳል ማለት ነው አይደል? ስለዚህ ዝክር ምንድነው ማለት ነው? አስፈላጊ ነገር ነው ማለት ነው አይደል? ስለዚህ ዝክር ትዘክሪያለሽ ማለት ነው አይደል ማርዬ? አይደል? በደንብ እንጸልያለን። ቤታችን ደግሞ የምንዘክረው ዝክር ጎበዝ አናና በስመ ስላሴ ብለን እሱ የምንመገበው ነው። ግን ማንን ነው ሻማ አብርተን በስመ አብ እነዚህ ሁሉ አሉን አይደለ? ስለዚህ ስንዘክር እግዚአብሔር ምን ያደርግልናል? ዝክር ምስክር ያድርግልን። በምንድነው ምስክር የሚያደርግልን? በየት ነው? በሰማይ እግዚአብሔር በሰማይ ምስክር ይሆነናል አይደል? እነዛ የዘከርናቸው ቅዱሳንም መላእክትም ጻድቃንም ምን ይሆኑናል? ምስክር ይሆኑናል። እነዚህ በምድር የዘከርናቸው ቅዱሳን በሰማይ ምን ይሆኑናል? ምስክር ይሆኑናል አይደል? ከዛ ከእግዚአብሔር ደግሞ ምን ይሉናል? ያገናኙናል፣ ያስታርቁናል፣ ያማልዱናል አይደል?